ይኸውና ኦኬ ጥያቄው ጉንፋን ይዞኛል። ዘግየት ብላችሁ ለገባችሁ ሰዎች ጉንፋን ስለያዘኝ በጣም አየር የተቀየረ ነው። ጉንፋን ስለያዘኝ ከይቅርታ ታደርጉልኛላችሁ። ስህተቱ ማን ጋር ነው? መፍትሄውስ ምንድን ነው? ፍራኦል ነው ገንዘብ ይመልስ። ለተምር ናት ሊመለስላት አይገባም። ሌላ የታዘባችሁት ካለ በሀሳብ መስጫው ላይ አስፍሩ አልኩኝ። 2093 ኮመንቶች አሉ። ከነዚህ ውስጥ ሜሮን ማርቆስ የተባለች ሴት ቴምር በብዙ ነገር ልትከሰው ትችላለች፣ ቢጠነቀቅ ጥሩ ነው አለች። ሰናይ ተሾመ አዎ ይጠየቁ ፍቅር አለባቸው አለች። ይሄ ህዝብ አደገኛ ነው። ያያል፣ አይነን ያያል። አንዳንድ ሰው እኛ ያላየነውን ያያል። ፍቅር ሳይኖርባቸው አይቀርም ያለም አለ። ሰይድ አስረስ ቴምር ብትከሰው እሱን ተጠያቂ ማድረግ ትችላለች። በታክስ ማጭበርበር ሴት ልጅ ናት። አምናው ነው ሰውየው አስመሳይ ነው፣ ጥሩ አልሰራም ያላለ። ጆይ ቴዲ ሐዋሳ ብሮ ምን አተረፍክ? ዝም ብለክ ደረክ ያለኛለ። ይሄ የኔ ሐሳቢ ነው። ተስፋ ያሳዝናል። ይሄ ሁሉ ሰዓት ቁጭ ብለን ሰይጣን አሸነፋለ። ይሄ አይ ቲንክ ጀማሪ ሰባኪ ነው። ይሄ ወደ ስብከቱ ዓለም ለመግባት እየሞከረ ያለ ሰው ነው። ገብቼ በሰብክ ሰው ግር ሲለው ገብቼ የሆነች ቃል ባካፍል ኖሮ ስትሰበሰቡ የሚጓጓሉ ይሄ ሁሉ ሰው በከንቱ ባከነ። ገብቼ በቃ የሆነች ቃል ምናምን ባካፍል የሚል ነው መሰለኝ። ኤክስሚ የሚለው ወንድ ቢሄድ ወንድ ይመጣል ያለችው በቃ ይጋቡ። ሄኖክ አስፋው ፋን የምርም ብዙ አትርፎበት ቢሆን እንኳ እንደዚህ ኃይለ ቃል እየተናገረችው ይተባበራታል ለማለት ይከብዳል። እሷም ተረጋግታ ተጠይቀው እንጂ ጭራሽ ተጠያቂ የሚያደርጋት ሁኔታ ውስጥ ገብታለች። ሄኖክ ግን ቴዲ ልጅቷ ምላሷ ከባድ ነው፣ እሱንም ተረዱት። አልሰደበችውም ማለት ይከብዳል። አደገኛ ናት። እልህ ነው እያየን ያለ ነው እንጂ ድሮ ይስጣት ነበር ያለችዋል ያላለ ጆይ ሄኖክ ነው ያለው። አልሐምዱሊላህ 100% ፎር ኤቭሪቲንግ የሚል ደግሞ ብሔር ጉዳዩን ከብሔር ጋር አገናኘችው። ብሔሩን አስመልክታ ሰድበው ነበር አሉ። ማሂ ማርታ ፍቅር ጀምረው ይሆናል፣ እሷም ስድብ ምናምን አይሰራላትም፣ በጸባይ ብትጠይቀው ይሻላል አለች። እያለፍኩ ልጠይቅ። ሳላዲን መሐመድ አለማወቋን ተጠቀመባት። አልሐምዱሊላህ ደግሞ ድጋሚ መጣና አይ ቲንክ ከሚስቱ ጋር ተማከረና ሚስቱ በልበል አለችው መሰለኝ። ድጋሚ መጣና አንተም ሽቀላ ነው ያስቀመጠ ነገሩን ማጋጋል ትፈልጋለህ አለኝ። እንዴ ቅድም እዛ ጋር ጥሩ የሰጠ ሰውዬ ከሚስቱ ጋር ተማክሮ መጥቶ ደግሞ ወደ እኔ ዞረ። እሺ ይሁን እንችላለን። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ አለች። ሪሃና ፕሌን ውስጥ ግን ኔትወርክ አለ እንዴ? ኢብራሂም አብዛኛው ሰው እንዳለው ፍትህ ለቴምር፣ እኔም ፍትህ ለቴምር ብያለሁ በእውነት አለ። ኤኬ ቴዲ ሐዋሳ የፍራውልን ውሻ ስም ውሻ ብላ ስለጠራ ውሻውን ሰድበሃል አለኝ። ኧረ የውሻዋ ስም ማን ነው? በስሟ መጥራት ሲገባኝ ውሻ ብያለሁ። አይ ቲንክ የፍራውልን ውሻ ብለህ ጠርተሃል። በስሟ መጥራት ሲገባ ውሻ ብለህ ጠርተሃል። ስድብ ነው አለኝ። ኤኬ አር ጁኒየር የተባለ ልጅ እኔ አገባታለሁ ቴዳ ገና ልጅ ነች እኮ አለ። አንዳንድ ሰው እውነት ለሽምግልና የሚመጣ ይመስላል እንጂ በተለይ ባልና ስትጣሉ አደራ ሽማግሌ እንዳጠሩ። ሽማግሌው ሊዳኝ የሚመጣ ይመስላል። ሚስትን ሊከጅላት ይሆናል። አሁን የሶየታ ተምር እኮ ቆንጆ ናት ግን አይታ እኔ በገባባት ምናምን 160 ሺህ ስታወጣ አይተዋላ እንዴ ገና ልጅ ነች እኮ አለ። ይሄ ኢትዮጵያዊ ወንድ ሊበላይ ሲፈልግ የ70 ዓመት ሴትዮ እኮ ልጅ ናት ምናምን ያለ ብር ካለሽ እኔ ከአንድ ሰው ያለ ሴትዮዋ 75 ዓመቷ ነውና ገና ለገና ብር አላት። በቃ ልጆች የሏትም ምናምን ሲባል በቃ
ልጅ እግር ነሽ እኮ ይላል። ልጅ ነሽ እኮ በተለይ ሰውነትሽ ምናምን ጉንጭሽ ምናምን እግዚኦ መድኃኒዓለም እግዚአብሔር ግን እኛ ስለሚያቀን ይመስለኛል እንደዚህ ያደረገን። እሺ አናያ ያኔት የኔ ቴዲ ባለፈው ደረሰኝ አቀርባለሁ ብሎ ነበር፣ ለምን አላቀረበም? አሁንስ ደረሰኝ ይላካል ብለህ ታስባለህ? ካሰብክ ጅል ነህ አለኝ። አናያ ደረሰኝ አላከልኝም። የላከልኝ የገዛበትን ስክሪን ሪከርድ ነው የላከልኝ። ምን ያህል ትራኩን እንደገዛ ደረሰኝ ያላኩት። ምናልባት ደረሰኙን ብልክ ፌክ ነው ብለው እንዳይከራከሩ ነው በሚል ደረሰኝ ምናልባት ለዮኒና ለመሐሪ ልካለሁ ብሏል። ዮኒና መሐሪ ከተላከላቸው እነሱ ይነግሩናል። ሞ ኤቤ የተባለ ሰውዬ ደግሞ ልጅቱ ከመሬት ተነስታ የታዋቂ ሰዎችን ስም ማጥፋት ልምድ አላት አለ። አይ ዶንት ኖ ከዚህ ቀደም ማንን እንዳጠፋች አላውቅም። ኢዮብ የተባለ ሰውዬ መሳደብ አልነበረባትም ግንባሩን ማለት ነው እንጂ መሳደብ አልነበረባትም፣ ይሄንማ ግንባሩን ማለት ነው እንጂ ምናምን ብሏል። ኪንግ ሶል በእርዳታው ጉዳይም ፍራውል መጠየቅ አለበት ብሏል። በእርዳታው ጉዳይም ፍራውል መጠየቅ አለበት። ዮዮ ዋን ጋድ ዋን ላቭ አውሮፕላኑ አርፍም እንዴ? አውሮፕላኑ አርፍም እንዴ? ምን 5 ሰዓት ምንድን ነው ያለም አለ። አይ ዶንት ኖ ለዚህ ጉዳይ ላይ ፍራውል ነው እንግዲህ መልስ የሚሰጠው። ቴዲ አይደለም መልስ የሚሰጠው። አውሮፕላኑ አርፍም እንዴ? አልሐምዱሊላህ 100 ቅድም የተናገረው ሰውዬ ቅድም መጣ ተመልሶ አልሐምዱሊላህ ያለ ቴሌግራም ላይ 100 ፎር ኤቭሪቲንግ የሚል ሰውዬ ደግሞ ሲያስበው ደግሞ ሌላ ነገር ተገለጠለት መሰለኝ። ምን አለ እዚህ ጋር እሷ ሰው ለማዋረድ ነው ትወደዋለች መሰለኝ ኢትዮጵያ ሄዳ የመጣችው። አልሐምዱሊላህ ብንከተልማ ብዙ ነጥቦችን ያወራል። አይ ቲንክ ትወደዋለች መሰለኝ አለ። ከዛ የመጨረሻ አንድ 5 ላንብብላችሁ። ወንዱ ካሊድ ወንዱ እንደ ሐሳብ ግን ፍራውል ሰው ይረዳር ብር አለው ከተባለ ወይንም እሱ እንደሚለው ካለው ህዝብ ከፈረደ እንደ ህዝብ ፍርድ የሆነ ነገር ይስጣት ከተባለ የህዝብ ልጅ ነኝ ብሏል። ህዝብን ካከበረ የሆነ ነገር ይስጣትና ይቅርታ ትጠይቀው። ወንዱ ካሊድ ወንዱ የሚል ልጅ ሚኮ ክርስቲያን ነኝ ካለ ይቅርታ ያርግላት፣ አለበለዚያ ያለውን ደረሰኝ በአጠቃላይ ሳይውል ሳድር ያምጣ። ኦፍላይን ከምር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻሉ ያሳዝናል። ምን ነው ሽምግልና ላይም በቃ እኔ ልሸነፍ የሽማግሌ ቃል አከብራለሁ ቢባባሉ እሱ እልክ ይቅርበት። ተለመነ በጣም ካለ በኋላ በቅነፍ እሷ ግን አግብታለች። እንዴት ነው ግን ከዚህ ህዝብ ጋር የሚኖረው? ደና መተ ለካ ሁሉ መልካም ነገር ያወራው ተመር እንዳገባች እና እንዳላገባች ለመጠየቅ ነው። አንዳንድ ሰው እኮ ሊያሰምጣችሁ ሲፈልግ ከቃሉ ሁሉ ይጠቅሳል። ታውቃላችሁ፣ ከመጽሐፍ ቅዱስ ይጠቅሳል። እግዚአብሔር ቃል ሲናገር እህቴ የእግዚአብሔር ቃል ሲናገር በቃ ይቅር ይበልሽ። በቃ እዚህ ገግራሽን ቢመታሽ እኮ ቀኝሽን ስጭ ነው ምናምን ይሉን፣ ግን አግብተሻል ይላል። ያ ሁሉ ሚሽሞንም ሆኖ ያ ሁሉ በቃ የሚቀነጣጠሰው የሚቀራረጸው ሊበላሽ ነው። ስለዚህ ሁሉንም መልካም ነገር ዝም ብለሽ ሳታላመጪ አትዋጭ። አንዳንድ አደገኛ ሰዎች አሉ። ከምር ግን ያሳዝናል። ሰው ለሀገሩ ልጅ መተዛዘን አለመቻላችን ያሳዝናል። ምን ነው ሽምግልና ላይ በቃ እኔ ልሸነፍ ቢል አንተ ትብሽ አንተ ትብስ ቢባባሉ ምን አለበት? የሽምግልና ቃል አከብራለሁ ቢባባሉስ? እሱ ይቅርበት ቢተውላት ምን አለ ካለ በኋላ በቅንፍ አግብታለች ግን ኦኬ። ይሄ ትንሽ ዘለግ ያለ ጽሁፍ ነው። ይሄን 2 ላንብብና አቆማለሁ። ግብይቱ ነፃ ገበያ ነው። ግብይቱ ነፃ ገበያ ነው። 1 ሚሊዮን ብሎ ሊሸጥላትም ይችላል። ግን እርዳታ እንፈልጋለሁ ብሎ ይህን ያህል በደል አይሰራም። ይቺ ልጅ እኮ እድሜዋን፣ ጉልበቷን፣ ወዟን፣ እንቧን እንደተናገረችው
ትዳሯንም ፈታለች። ሁሉ ነገሯን ነው የወሰደው። ይሄ ምን አይነት ህሊና ነው? ይሄስ ገንዘብ ይተመናል? ይሄስ በገንዘብ ይተመናል ወይ? ተው እንጂ እውነቱን እናውራ። ወንድሜ ቴዲ ስታወያይም ለፍራውል እድል እየሰጠ ለቴምርም እድል መስጠት አለብህ። በአንተ በኩል የታዩ ስህተቶችም ካሉ መታረም አለባቸው። ከማንም አይበልጥም እሱ። ገንዘብ ካለው የተለየ እድል ሊሰጠውም አይገባም። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል፣ ሽምግልናውን አላከበሩም። ይሄን ያለው አብደላ አብዱ ነው። ቴዲሻ ሁለቱም ስርዓት የሚባል ነገር የላቸውም። ህዝብን ንቋል፣ ሽምግልናውን አላከበሩም። የአንተን ታጋሽነት ግን እጅግ በጣም አደንቃለሁ። ሀና ለህ ግን በዛሬው ቆይታችን መልስ ናቸው። በዛሬው ቆይታችን ብዙ ሰው አስከፍቷል ብዬ ነው ማስበው ምናምን ብሎ ሌላኛው ለእኔ የተጻፈ አድናቆት ነው ይቀርሱ። ኤችኤም ሰላም ሲጀመር ፍራውል ካምፓኒው ስም ክሬዲት እያወጣ ነው የሚሸጠው። ሲቀጥል ረጅም ጊዜ ክፍያ ስለሆነ ወለዱን አስበው ይቀበሉታል። እርግጠኛ ሆኜ የምነግርህ በልጅቷ ካሽ ብር ሌላ 4 መኪና ያወጣበታል። ወገን አገኘው ብላ ወገቧን አላት። ይሄ ስድብ ነው። ኦኬ እነዚህ ከእናንተ የተጻፉ ኮመንቶች ናቸው። 2100 ቴዲ ሐዋሳ የቴሌግራም ቻናል ላይ የጻፋችሁት ነው። ሌሎቻችሁ ቀሪውን መደበሪያ አድርጉት፣ እየገባችሁ አንብቡ፣ ግራ ቀኙን እንድታዩ አሳስባለሁ። ይህን ካልኩኝ በኋላ ወደ ራሴ ስመለስ ማለት ነው። ሁለቱም አወያይን ባሉት መሰረት ቤቴን ከፍቻለሁ። እኔ ምን ያስጠላኛል መሰላችሁ? እኔ ምን ይደብረኛል መሰላችሁ? ዶክመንት አለኝ ብሎ አቧራ ያስነሳ ሰው፣ ማወጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድነው? አብራችሁ ነው የበላችሁት? አብራችሁ ነው የሆነ ነገር አለባችሁ? ዶክመንት አለኝ ካላችሁ፣ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ፣ ኦኬ እኔ ጠራሁላችሁ። ኦኬ ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድን ነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ፣ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድን ናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለእኔ ስጡኝ፣ ለእኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ወድቃላችሁ። የሆነ ሆኖ በፍራውል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ ሁለቱም መጡ ቁጭ አሉ። ፍራውል በስልክ ገባ። ላስገባው አልኳቸው፣ አስገባዋልኝ። ቴምር መጣች፣ ከአስከፈ ተናገረች። እንዴት እንደሆነ ለሁላችሁ ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራውል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሐሬን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራውል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራዊ ስታደርገው ምንድን ነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ፣ ቤቱን አክብራ፣ አድማጭ ተመልካቾችን እናንተን አክብራ፣ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና አክብራል። ክብር ይገባታል። በሰዓቱ ተገኝታለች። ቪዲዮ አብርታለች። ዶክመንት አስቀድማ ልካለች። ቼኩን ልካለች። ሁሉ ነገር ልካለች። ፍራውል በተለያዩ ምክንያቶች መገኘት አልቻለም። ከፍራውል የታዘብኩት ሁለት ነገር። የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ጉንፋን ይዞኛል፣ ከልብ ይቅርታ ጠይቃለሁ። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል። ክስ ሲቀርብ እናንተ በምትጠይቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይሄ ትክክል አይደለም። እኔ እንደዚህ አልሰራም። ወይ ነገ አለመምጣት ነው። እኔ በተደጋጋሚ ተናግሬያለሁ። ጋይስ እኔ በተደጋጋሚ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ?
የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ፣ ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መተህ የምትጸዳዳበት የምትቀራረጽበት ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ፣ ሁሉም የራሱን ቢል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም፣ በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት፣ ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራውን ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው፣ ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እነዚህ አይነት ንግግሮች እሱም መከበር አለበት፣ እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለብህ፣ መገኘት አለብህ። ይህ ህዝብ ይታዘባል። እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምን አገናኘች ስል ቴምር ያየሁት ነገር ነው። ህሊና ያሳየኝ እች ልጅ ፍራኦል ኢቲቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ እውነት ለመናገር የዋህነቷን አይቻልም። ልጅቷ የዋህ ናት። አንደበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ስላትም የነበረው ለዛ ነው። አክብራኝም ዝም ስላለች ከልብ አመሰግናለሁ። ግን ያየሁባት ኦቨሮል ያየሁባት ነገር ምንድን ነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። የዋህ ናት። ሌላ ነገሩን ተው፣ ሌላ ነገሩን ተው። ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50 ሺህ 60 ሺህ 10 ሺህ መስጠት ቀላል አይደለም። ይሄን ስል በቃ ፍራኦልን ሶሻል ሚዲያ ላይ አይታ ይሄን አድርጋለች። ከሷ በመነሳት እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን እኔ ቤት ያሉ 4 ሞዴሬተሮች ናቸው። 4 ሞዴሬተሮች ናቸው። ዝም ብዬ ሞዴሬተር አልሰጥም፣ ምክንያቱም እኔ እታገሳለሁ። አይ ዶንት ኬር። እኔ እዚህ ጋር ብትሰድበኝ ምን ብትለኝ አይ ዶንት ኬር። አንዳንድ ሞዴሬተሮች ግን ኮመንት ላይ ከነሱ ጋር የሚቃረን ነገር ካዩ ብሎክ ያደርጋሉ። አንዳንድ ሰው ስድብ ይፈራሉ እኮ ስቴጅ ላይ ገብቶ ቁጭ ብለው ሰደበኝ አይደል ብሎክ ያደርጋል። አይችልም። አንዳንድ ሰው ሚዩት ያደርጋል። ስለዚህ ብዙ ጊዜ አሁን ቴሌግራም ላይ አረ ብሎክ ተደረግን ሚዩት ተደረግን ምናምን ስለሚሉ ለ4 ሰዎች ብቻ ነው ሞዴሬተር ሰጥቶት። አሁን ዘመኑ ከፍቷል። አምነህ ሞዴሬተር ማሰስ ወይ እቺ ሴት አምና $140,000 ሰጥታለች። ኖ $107,000 ቼክ ጽፋ ሰጥታለች። $107,000 107 ብር ትሰጣለህ ዝም ብለህ አምነህ? ምንም የምታምኑ አላችሁ። ግን ይሄ ለዚያ መኔቷ በቃ ሶሻል ሚዲያ ጥሩ ስብዕና የሚገነባል። ሶሻል ሚዲያ አያችሁ ጥቅምም አለው ማለት ነው። በሶሻል ሚዲያ ላይ ባየሁት ተነስቼ $107,000 ጽፌ ሰጥቼዋለሁ። መኪናውን ገና ሳትወስድ መኪናው 400,000 ማይልስ የተነዳ ነው። አጠጋግቼው ነው እንጂ 397,000 ማይልስ የተነዳ መኪና ነው። ለማወቅ ጥረት አደረኩኝ። ምክንያቱም የጉዳዩ ባለቤት ስላልሆንኩኝ አላቅም። ስለማላቅ የጉዳዩ ባለቤቶችን አስገብቻለሁ። ይልመድባችሁ። ነገም ከነገ ወዲያም ስታወያዩ የጉዳዩ ባለቤቶችን ግራ ቀኝን ማድመጥ አለባችሁ። ትራክ ድራይቨሮች አሉ። 400,000 ማይልስ የተነዳ መኪና $147,000 መግዛት ያዋጣል? ግፍ ነው ወይስ በረከት ነው ብያቸው ነበር። ተሙ ገና ከጅምሮ የተጨማለቀ ነገር ነው ብሏል። መሀሪ ግፍ ነው ብሏል። አንድ ልጅ አለ የሆነ ባለጌ ልጅ ከኔ ቤት ከወጣ በኋላ ሲሳደብ የነበረ እሱ ግፍ ነው ብሏል። ሙሌ በረከት ነው ብሏል። ሙሌን አወቃችሁት? ስለዚህ አሁን ከነዚህ መጭበቅ አለባችሁ ማለት ነው። አንዳንዶቻችሁ ፖለቲካ ፈልጋችሁ ነው የምትመጡት። አንዳንዶቻችሁ ጉዳዩን ወደ ብሔር ለመውሰድ ነው። አንዳንዶቻችሁ ግርግሩን ፈልጋችሁ ነው። እኔ እንደዛ አይደለሁም።
አንዳንዶቻችሁ ቤታችሁ እንዲሞቅ ምናምን እኔ እንደዛ አይደለም። ለሀቅ ከሆነ ያገናኘን ለሀቅ ነው። ግራቀኙ ነው አይቼ እናንተ ፖለቲካ ይዛችሁ መታችሁ ምናምን እንደዛ ሳይሆን ግራቀኝ መስማት አለብን። ግራቀኝ ሰምቻለሁ። ኦኬ ሙሌ እንኩሮ ነው ስራ የዛን ጊዜ $30,000 ራሱ በወር ይሰራ ነበር ብሏል። እነ ማሪ ደግሞ ምንድነው የምታወሩት? በዛ ሰዓት ኔት $1,000 ካስቀመጠች በቃ በጣም ጀግና ናት ማለት ነው አሉ። ስለዚህ 3-1 ነው ማለት ነው ስትጨምቁት። ሙሌ አለ፣ ከፍራውል ሳይድ ተሞ አለ፣ ማህሪ አለ፣ ቢኒያም የሚባል ልጅ አለ። እነዚህ በተወሰነ መንገድ ግዢው ትክክል አይደለም ማለት ከተሳሳትኩ እታረማለሁ። እንትና አንድ ልጅ አለ፣ አንድ አሪፍ ልጅ አለ። ማን ነበር? መሐመድ ነው ምናምን የሚባል ልጅ፣ ጂኒ የሚባል ልጅ። ጂኒ እንኳን እሱ ራሱ መስመሩን ጠብቆ ነው የተናገረው። እኔ እስከዚህ ድረስ ነው የማውቀው፣ ከዚህ ውጭ ያለውን ነገር አላውቅም ብሎ መስመሩን ጠብቆ የታዘበው ነው የተናገረው። ስለዚህ ከሁለቱም ከግራም ከቀኝም አይቼ ሽምግልናዎች ሽማግሌዎች የሚናገሩትን ሰምቼ የራሴን ስሰጥ ማለት ነው። የመጀመሪያው ነገር በእኔ ግምት ከሰማሁት ነው። ከሰማሁት በመነሳት በዛ ሰዓት ላይ $157,000 መኪና የተገዛው ከነሱ በመነሳት የተወደደ የሚል ነገር ስለበዛ የተወደደ ነው፣ የጉዳዩ የሙያ ባለቤት አይደለም፣ የተወደደ ነው ለማለት እደፍራለሁ። ከዛ እቺ ልጅ መኪናው 400,000 ማይልስ ከተነዳ በኋላ ወዲያው ተበላሸብኝ፣ የተበላሸ መኪና ነው የሸጠልኝ አለች። ለዚህ ማስረጃ የሆነ ባትሪ ያበራባትን ቀይ አንስታ አላከችልኝ። 3 ዓመት ነድተዋለች። ኔት 1,000 በሳምንት ብታስቀምጥ 52 ሳምንት አለ። 52 ሲባዛ በ3 ሲባዛ በ1,000 ያ ሴቭ ያደረገችው ነው፣ ኔት ነው፣ ግሮስ አይደለም። እሱን ከገዛችበትና ከሸጠችበት የሸጠችው አይ ቲንክ የተወሰነ ብር ሸጣለች። ስታቀናንሱ እቺ ልጅ አትርፋለች አግኝታለች የሚለው ፍርዱ ለእናንተ። ምንድነው የምታደርጉት? $1,000 በሳምንት ትይዙላታላችሁ። በሳምንት $1,000 ከወጪ ገሪ ሴቭ ታደርጋለች። ተምር 3 ዓመት ከነዳችው በ3 ዓመት ታበዛላችሁ። 52 ሲባዛ በ3 ሲባዛ በ1,000 ማለት ነው። የሸጠችበት ፕራይስ አለ። ከዛ የገዛችበትን ትቀንሳላችሁ። ሎስ ውስጥ ከሆነች ሎስ ነው፣ ሰርፕለስ ከሆነ ደግሞ ሰርፕለስ ነው። እሱ እንዳለ ሆኖ እች ልጅ የሆንኩት ሁኔታ አለ ብላ የምትናገረው ንግግር 2 ዓመት ነው እያለች ነው። 2 ዓመት 3 ዓመት ሳይሆን በ2 ዓመት ታበዝቷላችሁ። እች ልጅ አንደኛ ጠቅልዬ ኢትዮጵያ ገብቻለሁ፣ ሁለተኛ የማላቀው ሙያ ውስጥ ገብቻለሁ፣ ሶስተኛ ትራኩን ገዝቼ እሱ ማኔጅ እንዲያደርግልኝ ለሱ ለመስጠት ነው። በማላቀው ሙያ ውስጥ ገባው። እሱን አመኘ ሆኛለሁ። አይሁኑ ነገር ሆኛለሁ። ብስጭት አለ፣ ንዴት አለ፣ ብዙ ነገር ሆኛለሁ እና ይሄ በገንዘብ ሊተመን አይችልም። እባካችሁ ይሄን ነገር ከግምት አስገቡልኝ ብላለች። ይሄንንም ከግምት አስገቡላት። ሁለተኛ ለፍራውል ደግሞ ፌርነስ ማስገባት ያለባችሁ፣ ፍራውል ደግሞ ሻጭ ነው። ከሻጭ ፐርስፔክቲቭ ይሄ ሰውዬ የገዛው ዋጋ አለ። ምን ያህል እንደገዛ ከካምፓኒው ላይ ከዌብሳይቱ ላይ ስክሪን ሪከርድ አድርጎ ላከልኝ እንጂ እንትኑ አላከልኝም። የገዛበትን ደረሰኝ አላከልኝም። ለዮኒና ለማህሪ ነግሯቸው ሊሆን ይችላል። የገዛውት $167,000 ነው ብሏል። ፕላስ ማይነስ $167,000 ነው የገዛውት ብሏል። የተሸጠላት $157,000 ነው። በሱ ንግግር ከሆነ $10,000 ከስሯል ማለት ነው ሲሸጠላት። ይሄን ከሰማው በኋላ አንዳንዶቻችሁ ቤታችሁን ከፍታችሁ ፍርድ አልሰጠህም አላችሁ። ብር መልስላት ብያለሁ አላልኩም? ብር መልስላት በቃ ፍራውል ብዬ እነሰብለ ለምነውታል፣ ቅድስት ለምነዋለች፣ ስዩሜ ለምኖታል፣ ዮኒ ማኛ፣ ሌሎችም። አይ በቃ ከግራ ከቀኝ አይተህ ብር መልስላት። የተወሰነ ብር በአካውንታንት ምናምን ካልኩሌት አስደረገ እንደው ለህሊኗ ብለ። ይሄን ስንል የተለያዩ እርዳታ ስራዎች ላይ ይሰማራል። የምታዩት ነው ሶሻል ሚዲያ ላይ ባለው ነገር። ሰዎች ይሄ ህዝብ
ዛሬ ፍራኦል ኢቲቻ ፎቶ ፖስት ሲያደርግ የባንክ አካውንቱን የሚያስቀምጥ ህዝብ ነው። የውሻ ምላስ እየነካ ብር የምትቆጥር ከሆነ የቀን ወጪ $10,000 ነው ካልክ፣ ፕራይቬት ጀት ታዝዣለሁ ካልክ፣ ተምር አይደለችም እንደው ማንስ ይቀር እንደው አላሙዲንስ መጥቶ የሆነ ብር ስጠኝ አይልም ያስብላል እኮ። አሁን እንዴ ታረክ ሆነ እንዴ የቀን ወጪ 2 ሚሊዮን ነው ካልክ ማንም ሰው እኮ ይጠይቃል እኮ። ይሄ ባይጠይቅ ነው ጤናቸው መጠራጠር ያለብህ። ስለዚህ ከዚህ በመነሳት ሄይ ለዚህ ልጅ በቃ ብር መልስለት አንተ የተለያዩ ነገሮች በእርዳታ ጉዳይ ላይ ምናምን የምትል ሰው ነህ ምናምን ብዬ እኔ ኢንድ ሪዘልቱ ምንድነው? ተምር ገንዘብ የምታገኝበት ነው። ገንዘብ የምታገኝበትን መንገድ ነው ያየሁት። ገንዘብ ስለተበላች ፍራኦል ያለውን ሰምታችኋል። ጉዳዩን ወደ ፍርድ ቤት ወስደዋል አለ። ስሜ ጠፍቷል፣ ካምፓኒ ጠፍቷል፣ ብዙ ነገሮችን ተናግሯል። እኔ ግን ግራ ቀኙን አይቼ ለተምር የተወሰነ ገንዘብ መልስላት ብያለሁ። ይህን ካልኩኝ በኋላ ወደዚህ ውይይት ከመግባታቸው በፊት ውድ ጊዜን ሰዎች አለው ፕላትፎርሜን ፈቅጃለሁ፣ አወያይቻለሁ። ይሰማል። ከእናትህ ማፀን ከወጣበት ጊዜ ጀምሮ እንደኔ ያለ አወያይተህም ሰምተህም አታውቅም። የማንኪያ ነገር ነኝ። የማንኪያ ብሔር ተወላጆች ክብር ይገባቸዋል። በቁጥር ትንሽ ስለሆነ ነው የማይዘፍኑልን። ክፈሉኝ ብያቸዋለሁ። ተምርም አልከፈለችኝም፣ ፍራኦልም አልከፈለኝም። ክፈለኝ ስል ስኖት ብራይብ አይደለም፣ ይሄ ሙስና ምናምን አይደለም። ለምቀመጥበት ለ4 ሰዓት ተምኜ ዋጋዬን ክፈለኝ ብያለሁ። ፍራኦል ከፍላለሁ ብሎ አልከፈለኝም። ተምር ከፍላለሁ ብላለች። እሷ ከፍላለሁ ግን ጉዳይ በእንጥልጥል ስለቀረ ስላላለቀ እኔ ከፍላለሁ ብላለች። ዋጋ ተምኛለሁ። ግፍ ነው፣ መክፈል አለብን። እና ምንድነው የኔ ፖይንቴ? አድማጭ ተመልካቾቻችን እኮ እኔ እዚህ ጋር አዋዩ ቴዲ የማንኪያ ብሔር ተወላጅ እኮ ደስ ሲለው ነው ደስ የሚላቸው እንጂ እኔ አንተን የቤት ውስጥ ጓዳ ጎድጓዳ ሰምቼ እኔ ዶክተር አላዘዘልኝ የወሬ ሱስ የለብኝ፣ ቤተሰብ አልረገመኝ፣ ወገን ዘመድ አልረገመኝ። ምንድነው ጥቅሜ? $160,000 ኬዝ ይዤ አልከፈሉኝም። አሁንም ጥሪ አቀርባለሁ። በዛ ሰዓት ላይ ብሰራበት ገንዘብ ሜክ አደርጋለሁ። ይሰማል። ከዚህ በኋላ ትላልቅ ኬዞችን ይዛችሁ የምትመጡ ሰዎች በሃይማኖታዊ ጉዳይ ተከራክር ራሴ በነፃ ነው ካላልኳችሁ በስተቀር አስቀድማችሁ ቴዲ ጋር እንወያይ የምትሉ ሰዎች ስለ መክፈል ማሰብ አለባችሁ። ከተከፈለኝ ደግሞ ፊት ለፊት እነግራችኋለሁ። እኔ ማንንም አልፈራም። አይ ዶንት ኬር። ምፈራው ነው ህሊናዬን ብቻ ነው። ስለዚህ ፍራኦል ኢቲቻ ይሄ ማስታወቂያ ከተነገረበት ቀን ጀምሮ ለአዋዩ ከፍላለሁ ያልከውን ገንዘብ በቶሎ አስገባ። ማስገባት አለብን። ህዝቡ እየጠየቀኝ ነው። እኔ ደስ የሚላችሁ ከህዝብ ጋር ነው ማላትም። ህዝቡ እየጠየቀኝ ነው። ይሄን ያህል ሁሉ ሰዓት ተቀምጠሃል ምንድን ያገኘው የተባለ ነው። ስለዚህ መክፈል አለብን። ፕራይቬት ጀት አለ። እንደውም ከተስማማ ነው። እኔ እንደውም $1,000 ነው ክፍል ያልኳቸው። ግብራት እናግብራል። ለ4 ሰዓት $1,000 ማለት በሰዓት $500 ማለት ነው። የ160,000 ብር ኬዝ ይዤ የ167,000 ኬዝ ይዤ አረቄ ቤት አይደለም የከፈትኩት፣ ጠጅ ቤት አይደለም። እኔ ቤቴ እንዲሞቅ ምናምን ቤቴ እንዲሞቅ ጠጅ ቤት አረከው እንዴ? ቲክቶክ እኮ ነው። በማንኛውም ሰዓት እኔ ከኪሴ ወጥቼ እኮ አጀንዳ ልፈጥር ልሰጥ እችላለሁ። እንደዚህ አይነት ኬዝ ከያዝኩ ሊከፈለኝ አመረከው። ሲሪየስ እኮ ነው እያወራኝ ነው። $1,000 የሚቀነስ ነው እንዳትይ ተምር። $1,000 የሚቀነስ ነው እንዳትይ። ቴንክ ዩ። የሆነው ነው። ግራ ቀኙን አይተናል። እግዚአብሔር ምስክሬ ለህሊናችን ስንል እኔ በተቻለ መጠን ቴሌግራም ላይ የእናንተንም አደመጥኩኝ፣ አነበብኩኝ፣ የስቴጅ ላይ ያሉ ሰዎችን ሰማሁኝ ምናምን። የነዋት ገንዘብ መልስላት አልኩኝ። የተወሰነ ገንዘብ መልስላት። ኢማጂን ቴምር ከሼህ አሊ አላሙዲ ጋር ብትከራከር፣ ወይ ቴምር ለዚህ ነው ስሜን የጠራሽው ብሎ ሙሉን እኮ ይሰጣታል። አይሰጣትም? ኢማጂን አሁን ተምር በሆነ ጉዳይ ላይ ከብልጌትስ ጋር የተከራከረች ቢሆን፣ ወይ ቴምር ስላወቅኩሽ ብቻ እኔ በጣም ደስተኛ ነኝ። ኧረ እንደው 4 ትራክ ገዛልሻለሁ፣ እንደው ተቸገርሽ በእኔ ምክንያት ኧረ ስሜ እንዳይነሳ ምናምን ማለት መባል የነበረበት። ፍራኦል ማህበረሰብ ውስጥ ያለህ ስም ኦልሞስት ከሼህ አሊ አላሙዲ እኩል ነው። ስለዚህ ምንድን ነው በቃ ይሄን ራሱ ያደረገው ነገር ከሆነ እንደውም አዲስ ትራክ ገዝተህ ስጣት። እንደውም አዲስ ትራክ ገዝቶ ሊሰጣት ይገባል። ውሸት ነው እውነት ነው? ፍረድ ካላችሁ አዲስ ትራክ ገዝቶ ሊሰጣት ይገባል የሚል እምነት አለኝ።
ሀቅ ሊኖር ይችላል። ሻጭ ነህ፣ ነጋዴ ነህ። ግን ብዙ ጊዜ ከሀብታም ጋር የሚደረግ ክርክር ብዙ ጊዜ ሀብታሞች ብዙ እንትን ስለማይኖር ቶሎ ይዘጉታል። በቃ እንደው ማረብስ ማሙል ነው አንቺ ለአንድ ትራክ ነው የምታመኝ ነው ላዋዩ አንድ ትራክ ለቴምር አንድ ትራክ መባል የነበረበት እኔ እሱን እየጠበቅኩ ነበር። ያዋዩ ጊዜው ነው ሰውታል። እዚህ ጋር ምንድነው አንድ ትራክ 40 ሺህ $40 ደግሞ መንቀሳቀሻ የሻይ ቡና ነው። ጀስት ዝም ብለህ እንዳትቀመጥ ነው። እኔ የጠበቅኩት እዚህ ስንት ሰው ነው ያያለው? 2400 ሰዎች በሰዓቱ 10,000 ሰዎች አሉ። 10,000 ሰዎች እንዲሁ ዝም ብሎ በከንቱ እንዳይቀመጡ በአካውንታቸውን ጠይቅና ለእያንዳንዱ $1,000 እኔ ያን ነበር የጠበቅኩት። ሁሉም ሰው እኮ 10,000 ሰው እኮ ሲመጣ ይሁን ነገር ይተርፈናል ብሎ ነው። እነማን ናቸው የመጡት? ማህሪ ኦኬ፣ ማህሪ ያለ ዮኒ ማኛ ያለ ተሟለ ኦኬ። የገቡ እነማን ናቸው? ስማቸውን ኦኬ፣ ባንክ አካውንታቸውን ኦኬ። ዝም ብሎ እንዲህ በባዶ እንዳይሄዱ $2,000 ይዘው ሄዱ።